ከአንቺ ውጭ የወለድኳቸው ልጆች አሉ። አንተ ሰውዬ ምንድን ነው እሱ? በአመት አንዴ ነበር የመስከር ዓላማ። እንዴት ነው ትንሽ አሸጋገርከው? ካለ ፕሮግራም 2 ጊዜ ልታደርገው አይደርይ? አይደለም ማርታ፣ 2 ልጅ ወልጃለሁ እያልኩሽ ነው ያለሁት። 2 ልጅ። ይኸውልሽ አንደኛዋ ልጄ እዚሁ አብራሽ የምትኖረው ዳጣ ናት። እናቷ ደግሞ ሰላም ነች። ከሰላም ነው የወለድኩት እያልኩሽ ነው። አንተ ሰውዬ የምትናገረውን ነገር ታውቀዋለህ? አዎ አውቃለሁ። ዳጣ ብቻ አይደለችም፣ ሰላም ያረገዘችውም ልጅ የኔ ነው። የዘላለም ጸጸቴ ክህደቴ ይሄው ነው። ከሰላም 2 ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምትፈልጊውን ነገር አድርጊ። ከሰላም ከሰራተኛ እኮ ሁለታችሁ እኔን ከዳችሁኝ? አዎ ከዳንሽ። ያን ሁሉ የምታደርጊላት ሰላም ከዳችሽ። ከኔ ጋር ተኝታ ከዳችሽ። እሷም እኔም ከልቼሻለሁ። ታዲያ ምን ቀራችሁ? ለምን አትቀሩኝ? ምንድን ነው የቀራችሁ? እናንተ እንደዚህ ነበር ወይ? መሀላችን ይሄ ነበር? ምንድን ነው ከእኔ የምትፈልገው? ምንድን ነው ያሳጣሁህ? ምንድን ነው ያጣሁህ? እንቀራኝ ከዚህ ዓለም ምንም የቀረ ነገር ስለሌለ መኖር አልፈልግም። ተንብቶን አቶ ደረጀም እንግዲህ ከዚህ በላይ መሰቃየት የለብንም ምን ነው በማለትም እንግዲህ ይነጋገራሉ። በሌላኛው በኩልም እንግዲህ ሰላም ልጄን እውነተኛ እናቷን መሆኔን እነግራታለሁ። ከዚህ በላይ ልጄ ስትሰቃይ ማየት አልፈልግም ብላለች ማለት ነው። አቶ ደረጀም እንግዲህ እንዲህ በማለት ተናግሯታል። በፍጹም እኔ ራሴ እናገራታለሁ፣ እኔ ራሴ እነግራታለሁ። ዳጣ እናቷን ማን እንደሆነች ከኔ ነው መስማት ያለባት። ምክንያቱም እስከዛሬ ድረስ እነግርሻለሁ እያልኩኝ ቃል ስገባላት ቆይቻለሁኝ። ከዚህ በላይ እንግዲህ ማሰቃየት የለባትም። እኔ ራሴ እናቷ እንደሆነች እነግራታለሁኝ። እናም እኔም የልጁም አባት ወንድሟ እንደሆነና የልጇም አባት እኔ እንደሆንኩኝ ልጁን ወንድሟ እንደሆነ እነግራታለሁ ሁሉንም ነገር በማለትም እንግዲህ አቶ ደረጀ ያስረዳታል። እናም እንግዲህ ሰላም ደስ አላት። ምክንያቱም ይሄንን እንግዲህ ውሳኔ በቅርቡ ይሆናል ብላ አልጠበቀችም ነበርና እሺ በቃ ጋሼ በፍጹም ላስጨንቅ ፈልጌ አልነበረም ይቅርታ አድርግልኝ በማለትም እንግዲህ ጋሼ ብላ በምትጣራው ጊዜ ነበረ እያሾፍሽብኝ ነው እንዴ? ምን ነው እያሾፍሽም ነው ጋሼ በማለትም እንግዲህ ይናገራታል። እሷም እንግዲህ ይቅርታዋን ጠይቃለች ማለት ነው። በሌላኛው በኩል እንግዲህ መድኃኒት ናት። መድኃኒት እንግዲህ የእህቷ ቤት ሌባ አስገብታ ራሴ ተዘረፍኩ እንግዲህ በማለትም ዳጣ ወይንም ደግሞ የአቶ ደረጀ ሌላኛው ልጅ ዳጣ ሰረቀችኝ ለማስባል እንግዲህ ቤቱን እንግዲህ ዝርፊያ ታስፈጽማለች። እናም እንግዲህ ምስኪኗና ብልሃተኛዋ ኤቢ ማለት ነው ብዙ ጊዜ በጭንቅላት አክቲቭነት እና ብዙ ነገርም እንግዲህ በመመራመር የምናቃትን ኤቢ ዛሬ ላይ በጣም ብልህና አስተዋይ ሆና እሷን እንግዲህ አይነ ስውር እንደመምሰል አክስቴ በማለትም ወደ አልጋ ሄዳ እንግዲህ ቁጭ ትላለች ማለት ነው። ወረቀቱም እንግዲህ እያስቀመጡት ያየቻቸው ሲሆን እናም ጌጣጌጦቹም በፍጹም መጥፋት የለባቸውም አርቲፊሻል ነው ብላለች። እንመልስላታለን በማለትም ሲያወሩ እንግዲህ ተሸኳሽኮ ሲያወሩ ሰምቻቸዋለሁ ትላለች ኤቢ እንግዲህ ያንን ብልሃት ባተጠቀም ኖሮ በፍጹም እንግዲህ ወደ ኋላ ማለት ነው አይለቋትም ነበረ። ሊገሏትም ይችሉ ነበር። በእርግጥ ሰው አትጉዱ እየተባሉ ሲሆን ፊታቸው ግን ከታየ ለእነሱም እንግዲህ አደጋ እንደሆነ ሲያውቁ ነበረ እንደዛ ብለው እንግዲህ በሲስተም ያመለጡትም። እናም እንግዲህ መድኃኒት ወይኔ ምን አለበት አርፌ በተቀመጥኩኝ እኔ ምን አገባኝ እህቴ ያመነችው ባሏን ማለት ነው እኔ መመረምርናት እኔ ማን ስለሆንኩ ነው እኔ ነኝ ቦታዬን ያረከስኩት በማለትም ወይዘሮ መድኃኒት እንግዲህ ዘራፍ ትላለች ማለት ነው። እናም እንግዲህ ወይዘሮ ማርቲም ቀጥ ብለሽ ወደ መጣሽበት ተመለሺ አልፈልግሽም በማለትም እንግዲህ አንቺ እኮ የራስሽ ትዳር ፈተሽ የኔን ህይወት ልትበጠብጪ ነው የመጣሽው በማለትም እንግዲህ ወይዘሮ ማርቲ አጥረግርጋ ማለት ነው
ወደ መጣችበት ቦታ እንድትመለስና እኔ ሰላም ማግኘት እንዳለብኝ ይሰማኛል በማለት ነበረ የተናገረቻት። እሷም እንግዲህ ነው አለቻት። አሁን ነው እሺ በቃ ሄድልሻለሁ። ከዚህ በላይማ በፍጹም የሰው ልጅ ሸክም መሆን አልፈልግም። እኔ እኮ ሆቴል እኮ ማዘር ፈልጌ ነበረ እምቢ ብለሽ ነው እንጂ በማለትም እንግዲህ ተናግራታለች። ማን ነው በጣም እንግዲህ በሚያሳዝን ሁኔታ አሁን ላይ አቶ ደረጀ ስቃይ ላይ ይገኛል። ምክንያቱም አሁን ያለውን ልጅ እናም እንግዲህ አሁን ላይ ግን በጣም ስቃይ በዝቷል። ከዚህ በላይ እንግዲህ መኖር የለብኝም በማለትም አቶ ደረጃ ከዚህ በላይ ምን ልታገስ አልችልም፣ ሁሉንም ነገር አፍረጥጬ ያውጠዋለሁ። መድኃኒት ይሄ ሁሉ ጉዞ ይሄ ሁሉ መንገድ ሊወስዳት የቻለው ዳጣ የአቶ ደረጀ ልጅ ትሆናለች። ከውሃ ጋር ይመሳሰላሉ። ህፃኑም እንግዲህ ከውሃ ጋር ይመሳሰላል በማለት ነበረ ልትናገር የቻለችው። እናም በጣም በመጠርጠሯ ልክ እንደ ኤቢ ጥርጣሬዋ ሀይ የሆነና እየገፋ ሲሆን እሷም እንግዲህ በጣም ግን ደስ በሚል ሁኔታ በባለፈው ክፍል እንዳየሁት ማለት ነው ኤቢ ወንድሜ በሆነ ያለችውን ፓርት በፍጹም አረሳው። ምክንያቱ ወንድም ስለሌላት ማለት ነው። እናም ዳጣም እህቴ ስለሆነች በጣም ደስ ብሎኛል፣ እሷን እንግዲህ አይለየን ትላለች ማለት ነው። በጣም እንግዲህ ደስ በሚል ሁኔታ አሁን ላይ ወይዘሮ ማርታ ምንም ነገር አልጠረጥርም፣ አይኔን አልከፍትም ያለችው ወይዘሮ ማርታ ዛሬ ላይ ግን እህቷ ካጠገቧ ስላለች እህቴ ላይ ይሄ ሁሉ በደልና ግፍ ሲፈጸም ባሏ ይሄ ሁሉ ነገር ሲያደርግባት አርፌ አልቀመጥም ብላ መድኃኒት እውነቱን ልታውቅ በተነሳችበት ከቤት ለመባረር እንግዲህ መንስኤ ሆኗታል። እናም እንግዲህ በሌላኛው በኩል ማለት ነው እናም እንግዲህ በሌላኛው በኩል ያው እንደምታዩት እስካሁን ድረስ ተከባብረውና ተፈራርተው በወይዘሮ ማርታ ኃይል ቢኖሩም ከዚህ በኋላ ግን አይንሽን ማየት አልፈልግም ብሎም እንግዲህ ተናግሯታል ማለት ነው። እሷም እሺ በቃ እንደዛማ ከሆነ ትቼላችሁ ሄዳለሁ፣ ከዚህ በኋላ አልመለስም እዚህ ቤት ማርታ፣ ከዚህ በኋላ እኔ አንቺን ምንም ነገር ቢፈጠርብሽ አልመጣም አላይሽም ብላት እንግዲህ ከዚህ ቤት እንግዲህ ለመጨረሻና ለአንድና ለመጨረሻ ጊዜ ለመውጣት በቅታለች። መድኃኒት ግን ማለት ነው የሄደችበት አካሄድ በጣም በጣም መጥፎ አካሄድ ነው። ምክንያቱም ቤቱ ልጆች አሉ፣ ሌባ ማስገባት በፍጹም አልነበራትም። አቶ ደረጀ ደግሞ እውነቱን ነው። ምክንያቱም ሌባ ገብቶ ለማዘረፍ የሞከረች ልጅ ለእኔ ምንም ነገር አትመለስም፣ ልጆቼንም እንግዲህ አትወዳቸውም፣ በጣም ነው እየጮኸችባቸው በቃ ዲስሪስፔክት እያደረጋቸው ያለቻቸው በማለትም እንግዲህ ተናገራትም። ቢሆንም ለማርታ ያው እንግዲህ መድኃኒትዬ ግን አልተስማማችም። ምክንያቱም በቃ የማይሆን ነገር አይሆንም ብላ ማለፍ ነው የምትፈልገው። እናም እንግዲህ በጣም እንግዲህ በሚያሳዝን ሁኔታ መድኃኒት ዛሬ ላይ ያው እንደምታዩት ነው። እናም እንግዲህ አሁን ላይ መድኃኒት ምን እንደምትሆን አይታወቅም። ወደ መጣችበት ወደ ሀገሯ ተመልሳለች። ሰላም ሰላም! ውድና የተከበራችሁ የየተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ ዘንድ እንግዲህ ተመኘውላችሁ። ዛሬም እንግዲህ አንገብጋቢውና አስደሳችሁ ዘና የሚያደርጋችሁን ድራማ ይዘንላችሁ መጥተናል። የዚህ ድራማ እንግዲህ ናፋቂዎች ላይክ፣ ሼር፣ ሰብስክራይብ ማድረጋቸውን እንግዲህ እንዳዘነጉ። በጣም እንግዲህ በሚያሳዝን ሁኔታ ጋሽ ደረጀ አውሬ ነው የሆነው። አውሬ ጋይስ፣ አውሬ ማለት ነው። ምክንያቱም ልጁ ላይ እንደዚህ እንትን ሊል አይገባም። ምክንያቱም ዳጣም ልጁ ናት፣ ኤቢም ልጁ ናት። ቢሆንም ግን ለእነሱ ብሎ ከማንም ሰው ጋር መጣላት የለበትም። እነዚህ ልጆች ያው ነገ ያገባሉ፣ ይወጣሉ ነው። እናም እንግዲህ በጣም የምታሳዝነው ቀጣይ ግን ክፍል ምን እንደሚሆን አይታወቅም። እስከ ቀጣይ ክፍል ድረስ ሰርቆዩልኝ ውድ አድማጮች ተመልካቾቼ በጣም በጣም ነው የማመሰግነው አብራችን ስለሆናችሁ። እናም ውዶችዬ መልካም ጊዜ